አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። በመስተፋቅር የተያዙ ወንዶች መተትም ሆነ ወይ መስተፋቅርም ከሆነ ግን ደሞዛቸውን አምጥተው ሙሉ በሙሉ ለሚስታቸው የሰጡና ከሚስታቸው ትራንስፖርት የሚቀበሉት ፍቅር ይመስላል ስታስቡት። ውይ ባሌ እኮ ሙሉ ደሞዙን አምጥቶ ሰጥቶኝ ከኔ ነው ትራንስፖርት የሚወስደው ትላለች። ሊሆን ይችላል፣ ግን ደግሞ መስተፋቅርም እንደዚህ የሚያደርግ መስተፋቅርም ደግሞ አለ። አንድ በሉ። ከዛ ደግሞ ምንም አይነት እውቀት ሳይኖራት የቤቱ ዋና አንበሳው ድርሻ የምትወስደው ማለት ነው። ባልሆና ባልየው ደግሞ ሚስት የሚሆንበት ሁኔታ ሁሉ አለ። አንገቱን ደፍቶ ይወጣል፣ አንገቱን ደፍቶ ይገባል። በቤቱ ላይ ማዘዝ አይችልም። በገዛ ቤቱ ላይ አካውንት መኪና ካለ መኪና፣ የቤት ካርታ ካለ ሙሉ በሙሉ በስሟ እስኪዞር ድረስ ስልጣን ያላት ሴት ሁሉ አለች። ግን የሚመስለው ፍቅር ነው፣ ስለምወዳት ነው፣ እኔ አጥፊ ስለሆንኩኝ ነው፣ ሚስቴ በጣም ጥሩ ሰው ስለሆነች ምናምን ብሎ ወደ ሚስቱ የሚያዞር ደግሞ አለ። አያችሁ፣ ይሄ ምንም እንኳን በዚህ በኩል በጣም የሚዋደዱ ባልና ሚስቶች የሚያደርጉት ደስ የሚል ነገር ቢሆንም ቁማርተኛ ከሆነ አጥፊ ጠጪ ምናምን ከሆነ ብር እንዳያባክን ለሚስቱ ሊያደርግላት ይችላል፣ በእሷ ስም እንዲሆን። ባርከን ያልበላነው እንጀራ ስለሆነ ሁል ጊዜ ጠበኝነት የባህሪያችን አንዱ ክፍል እንዲሆን አደረገው። አባታችን ሆይ አላልንማ። በእንጀራችን ላይ አባታችንን የሰማይ አባታችንን የሰጠንን በፀሐይ አብስሎ በዝናብ አብቅሎ መከሩን ጊዜውን በጋውን ክረምቱን አፈራርቆ የሰጠንን ተመስገን ብለን ስሙን ጠርተን ስሙን ቀድሰን የበላንበት ጊዜ የለም። ረጅም ዘመን አልፏል እሱ። ወይም አንዳንድ ጊዜ ነው። እስቲ አበባ አቡነ ዘበሰማያችን በል ተብሎ በኑሯችንም በእንጀራችንም ውስጥ ሰማያዊ ባለቤትን ለማስገባት እንደ ቀልድ አይተነዋል። ጊዜን እንደ መሻማት አድርገን ጊዜን እንደ ማጥፋት አድርገን ቆጥረነዋል። ለዚህ እንጀራችን ላይ ክፉ አለ። ስትበላው ከክፉ ጋር ነው የምትበላው። ከዛ በኋላ ጉልበትህ የክፉ ነው፣ ሐሳብህና መሻትህም የክፉ ነው፣ ምኞትህም የክፉ ይሆናል። እንዴ በቃ አይኗ በጣም ያምራል። አሁንማ ቡኒ ያረግንላት አሁን ቡኒ ያረግንላት። እንዴ የባቄላ አበባ እኮ ነው የሚመስለው። አበባ ምኑ አይኗ ነው። ምን ይላል እንዴ? በጣም ያምራል። የባቄላ አበባ ነው የሚመስለው። የባቄላ አበባ ነው የሚመስለው? አዎ። እስቲ የቱኛው ነው እንዴ? ሁለቱም ያምር ነበር። አሁንማ አበላሸን ነው። ምን አረከው? ቡኒ ያረግ ነው በቃ ቡኒ። ይሄው እስቲ ያው ቡኒ ያረግ ነው። ለምን ቡኒ ያረግ? ብዙ ደግሞ እንዳይታወቅብን ብለን በጣም እንዳናቀለው ብለን ትንሽ ፈዘዝ አረግ ነው። ቡኒውን ትንሽ ፈዘዝ አረግ ነው። ለምን ይታወቅብናል እንዴ? ለምን ይታወቅብናል? በጣም ቀለጥ ካረግ ነው ይታወቅብናል። ይሄን ቡኒ በጣም ይታወቅብናል። ስለዚህ ፈዘዝ አረግንና በቃ አበላሸነው አይኗል። እንዳይታወቅ ጥንቃቄ ታደርጋላችሁ? አንዳንዴ ደግሞ ትምህርቷ ላይ ፈዘዝ እናደርጋለን አይኗል። ለምን ትማራለች እንዴ? አሁን እሱ ጥቁር ነች። ምን እንደው አሁን ምን መልክ አላት ብለህ ነው ቡዳ የምገባው? አይኗ ያምራል። ጥቁር ምንም ጥቁር ብትሆን አይኗ ያምራል። ምን አለ አንዱን እንኳን ብትተው በቃ ያምራል ያልኩ አይኗን ብቻ ነው። በቃ በትምህርቷም ጎበዝ ነች። አዎ ጎበዝ ነበረች። አሁንማ ሰነፍናት። ለምን አሰነፍካት እንዴ? ለምን ጎበዝ ትሆናለች? አንተስ ቡዳ ምኑን ነው የበላህ? አንተ ደግሞ ቡና ጋር ምንድን ነው ቡና? አገሩ ነው? የት ሀገር ነው አገሩ? ተፍኪ። ከዛ ነው የመጣው? እዛ ነው የበላው? ምን እንዲማር ነው እንዳይማር ነው? ተፍኪ ዱፍቴ ኦጋሜ ቃ ከኒት ቀበት ጃራ ጃት ጉቴ ማል አርግቴ በኛት ማሊ ሳኛት ኦዱማ እኔ ቡና ዱጉ ቡና ጋዱጉ ቀበቴ ማሊፊ ናቲ በሬደ ቡና ጊዜ ዱጉ ናቲ በሬደ ቡና ሲጠጣ ነው የበላሁት ነው የሚለው። ይሄ ደግሞ እየጠጣንም ምን መበላት እንደው እኮ ግራ የሚያጋባ ነገር። የክፋት ልጆች በዙ። የዲያብሎስ ልጆች በጎ ከሚያስቡት ልጆች በሚበልጥ ሁኔታ እየጨመሩ የመጡበት ዘመን ነው። በል ተመርከክ ጀልበፈል ተጠጋ በልተዘጋ ሻፍላ ውጣ። ሁላችሁም ተዘጋጅ።
እሺ በኢየሱስ ክርስቶስ ስም በስላሴ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በወላዲተ አምላክ ስም ወደ ሲኦል እንገባለን። ወደ ሰባት ይቆረጥ ማነው ስም? ወለተ ሰማዕት ወለተ ሰማዕት። አይዞሽ አይንሽን ያምሽ ነበር። ፍትዝ ያደርገኛል። ማነው እኑ መቃንከት ገቢሳ እሺ ተነስ ኧረ ተነስ። ቅናት እንግዲህ እንዲህ ነው። በህልም ነው የቀኑት። አያችሁ፣ ህልማችሁን ለማንም አትናገሩ የሚባለው ለዚህ ነው። ለሁሉ ውቃቢው ዛር ላለበት ብታወራ ዛሩ ይገለብጥና ይፈትንሃል። ይሄን ያህል እግዚአብሔር ተመልክቶታል ይልና ምቀኝነት ይይዘዋል። ለዚህ ነው ህልማችሁ ለሁሉም አትናገሩ ጸልዩበት የሚባል። ወይም ለሚጸልይ ለሚያመሰግን ስለ መንፈሳዊ ራእይ በደንብ ለሚያቅሰው ንገሩ የሚባለው ለዚህ ነው። ዝም ብለህ ለማንኛውም ስትነገር የቡዳም አይነ ጥላም ላለበት እዚህ ላይማ ከደረሰ ይልና ከሰውየው ላይ ተነስቶ አንተ ላይ መጥቶ ይፈታተናል። ራእይህ እንዳይፈጸም መንፈሳዊ ኃይልህ ወደ ግቡ እንዳይመታ። ያም እንኳ ግቡን የሚመታ ቢሆንም እንኳ ፈተናው እየጨመረ ይመጣል። ለምን? ባወራው ነገር ተጽዕኖ የሚያሳድር ኃይል ውስጥ ትገባለህ። እየሰማችሁ ነው? ስለዚህ ዮሴፍ ያያት ህልም በወንድሞቹና በአባቱ መካከል ሆኖ መናገሩ ቂም አስጨበጣቸው። ቂም ያዙ። ይሄ ሰው እንዴት ሊሆን ይችላል? እኛ መጀመሪያ የተወለድን እሱ አሁን 10ኛ ልጅ ነው ማለት 11ኛ ልጅ ነው። 11ኛ ልጅ ሆኖ እንዴት ይሆናል? እኛ መጀመሪያ ተወልደን ብኩርናን ያገኘነን። አባታችን በሀብቱም ቢሆን ቅደም ተከተል አስይዞ ነው የሚሰጠን። እሱ በአቋራጭ የት ሊደርስ ነው ያን ህልም ያየው እያሉ ተንኮል ጠነሰሱበት። የሰው ጠላቱ ቤተሰቡ ይሆናል የሚለውም ለዚህ ነው። እንግዲህ ከአንድ አባት የተገኙ ልጆች ናቸው። ከዛም በኋላ አንድ ወቅት ላይ በጎችን ለሚጠብቁት ለልጆቹ መንጋቸውን አሰማርተው እያለ እንግዲህ መንፈሳዊ ጉዞ ሂደት ተጀመረ። ሂድና ለወንድሞችህ ይህንን ቀለብ ስጣቸው። በየክፍለ ግዛቱ ሲንከራተቱ አሁን ቀለባቸው ሳያልቅ አይቀርምና የዕለት ጉርሳቸውን፣ የወራት ራታቸውን፣ የቀን ምሳቸውን ያዝና ሂድ ብሎ ተሸክሞ ይዞ ሄደ። ትንሹ ልጅ ዮሴፍ ስሙ ማን ነው? እግዚአብሔር ይጨምርልኝ። በእኛ አባባል እግዚአብሔር ይጨምር ነው ዮሴፍ። ከዛም በኋላ እየባዘነ እነሱን ፍለጋ ኮቴና ዱካ ተከትሎ ሲጓዝ አገኛቸው። ይሄው አባቴ የላከላችሁ ምሳና እራት ወርሃዊ ቀለባችሁ ይሄውና አምጥቻለሁ አለ። ሁሉም ቀለብ በማምጣታቸው ተደሰቱ። ግን አንድ ነገር መከሩበት። እንዴት እናድርገው ይህን ሰው አሉ። ይህን ሰው ማድረግ ያለብን ነገር ቢኖር እንግደለውና በቃ ልጅህ አውሬ በላው እንበል። ከዚህ በፊት ያየውን ህልም ትዝ አላላችሁም? እኔና ወንድሞችህ መተን ልሰግድልህ ይሆን እንዴ ብሎ ሲናገር ትዝ አላላችሁም? እያሉ በሐሳብ መወያየት ጀመሩ። አሁን የወንድሞቹ ሴራ እዛ ተጀመረ። እንግደለው አሉ። ከዛም በኋላ አይ አንግደለው አለ ደግሞ ይሁዳና ሮቤል። አንግደለው፣ እነ ስምዖንም እንደዚሁ አንግደለው፣ ጉድጓድ ውስጥ እንጣለው አለ። ወደ ጉድጓድ ወረወሩት። እንደገና ደግሞ አሁንም አይ እዚህ ጉድጓድ ውስጥ ከሚሞት አለ ከወንድሞቹ የሚያዝኑ ደግሞ መጡና ለግብፃውያንን ሽጠው አሉ። ነገ እኮ ፊቱ ልንበረከኩ ነው። ለዚህ ነው እዚህ ዮሴፍን እንደ መንጋ የምትመራ ያለው ዳዊት። እግዚአብሔር ስሙ የተመሰገነ ይሁን። እንደ መንጋ እኮ ነው ያለው። እንደ መንጋ
አንድ ዮሴፍ ነው፣ ግን የሚመራው እግዚአብሔር አምላክ እንደ መንጋ ነው። ከዛ ልብሱን አወለቁና የሆነ ቁርጥራጭ ልብስ አለበሱትና ለግብፃውያን በ30 ብር ሸጡት። ይዘው ሂድ ይሄንን አንተ ደግሞ እዛ ግብፅ ወስደህ ሽጠው ብለው ሰጡት። ሲሸጥ እግዚአብሔር አብሮት ተሸጧል። ወደ ጉድጓድ ሲወረውሩት እግዚአብሔር አብሮ ጉድጓድ ውስጥ ገብቷል። ልብሱን ሲያወልቁትም እግዚአብሔር ከእርሱ ጋር ነበረ። ልብሱን አወለቁና አሁን እንግዲህ የአባቱም ችግር ሊመጣ ነው። እዚህ ጋር አባቱ ከኋላ በረከት ፍለጋ በተጓዘ ጊዜ የሚከተሉትን ተግባሮች አከናውኖ ነበረ። ኤሳውን በረከት ለመቀማት ሲል እናቱን አማክሮ፣ እናቱም የበረከት ጉዳይ ሰምታ ስለነበረ ሽምግሎ ነበርና አብርሃም እኔ አሁን ስጋ አምሮኛል፣ የአደን ስጋ ያንተ ይጣፍጣል፣ ስለዚህ ካደንከው ስጋ እንድታበላኝ እና እንድመርቅህ ሂድና የአደን ስጋ አብላኝ አለው። የዚህ ጊዜ እናቱ ሰምታ አንተ ኤሳው ሊመረቅ ነውና ቶሎ በልና አንድ ጦቦት አምጥተህ እንድትመረቅ ላድርግ አለችው። ለምን? ያዕቆብ ለእናቱ ወጥ ይሰራ ስለነበረ የቅርብ የረዳቷ ነበረ። መቼም ሴቶች እንጨት የሚፈልጥላቸው ውሃ የሚቀዳላቸውን ይወዳሉ። ውሸት ነው? በጣም ይወዳሉና ለያዕቆብ አደላች። ኤሳው አይታዘዝም። ሁልጊዜ ለእናቱ ታዛዥ አልነበረም። እንግዲህ እመቤታችን ቅድስት ድንግል ማርያምን በዚህ ውስጥ ደግሞ ፈልጓት እና ጦቦት አመጣ። ግን እንዴት ነው? ቃሌን ያቀዋል፣ ሰውነቴን ያቀዋል፣ ሽታዬን ያቀዋል። ችግር የለም ሽታህን እንዲለውጥ የኤሳውን ልብስ አለብስሃለሁ፣ ሽታህን ለመለወጥ ድምፅህን ደግሞ አንተ ልክ እንደ ኤሳው ለማድረግ ሞክር አለችው። የሱ ባልሆነ ወጥ፣ የሱ ባልሆነ ስጋ፣ የሱ ባልሆነ ቅመም፣ የሱ ባልሆነ ልብስ፣ የሱ ባልሆነ ድምፅ፣ የሱ ባልሆነ ሽታ ተመረቀ። ማን ነው የተመረቀው? ያዕቆብ። ከዛ ምርቃቱን ይዞ በል እንግዲህ ጥፋ አለችው እናቱን አልቀበረም ያዕቆብ። በረከት ፍለጋ ከዛን ጊዜ ጀምሮ ወጣ። እናቱ ስትሞት አያውቅም እሱ። እንግዲህ የሱ ባልሆነ ሽታ፣ የሱ ባልሆነ በግ፣ የሱ ባልሆነ ያዕቆብ ባልሆነ ነገር ሁሉ በረከቱን አታሎ ወሰደ ማለት ነው አይደለም? እሺ ልጆቹ ደግሞ ምን አደረጉ? የሱ ባልሆነ ልብስ አይደለም ያታለለው ያዕቆብ። ልጆቹም ደግሞ የዮሴፍን ልብስ አወጡና የበግ ደም ነከሩና፣ የሱ ባልሆነ ደም ነው የተመረቀው። መስዋዕት ያቀረበው እንግዲህ የሱ ባልሆነ ደም ነው። የበግ ደም ልብሱን ነከሩና ወደ ያዕቆብ መጥተው እነሆ ልጅ ይህን ልብስ ታውቀዋለህ ያሉት። አዎ የዮሴፍ ይመስላል ብሎ ማልቀስ ጀመረ። ይኸውልህ ያልሆነ አውሬ ምድረ በዳ ላይ በልቶታል አሉ። የአባታቸው ማታለል ለማደረሰ ለያዕቆብ ለልጁ ደረሰ። ይኸውልህ ወይኔ ልጄ እያለ ማልቀስ ጀመረ። የሱ ባልሆነው ልብስ አታሎ ነበረ፣ እሱንም በልብስ አታለሉት። የእርሱ ባልሆነ ስጋ አታሎ ነበረ፣ እሱንም በስጋ አታለሉት። የእርሱ ባልሆነ ሽታ አታሎ ነበረ፣ እርሱንም ደግሞ የእርሱ ባልሆነ በፍየል ደም ሽታ አታለሉት። ሰው የዘራውን ያንኑ መልሶ ያጭዳል። ገላትያ ምዕራፍ። ሚስቶቻችሁ ላይና ባሎቻችሁ ላይ የምታሳዩት አክት እናንተ ድናችሁ እናንተ ጥሩ ቦታ ላይ ሆናችሁ እነሱ እንዲጎዱ እስከ ማድረግ መሆን የለበትም። አብራችሁ ብትድኑ ጥሩ ነው ብዬ አስባለሁ። የሚያመነዝር ባላለሽ ወይም ደግሞ ገንዘብ የማይሰጥ ንፉግ ወይም ነገረኛ ዘመዶቹ ጋር እየተባበረ አንቺን የሚጎዳ ምናምን ባላለሽ ማድረግ ያለብሽ ነገር ማድረግ ያለብሽ በመንፈሳዊ መንገድ ብቻ ነው።
በቃ ይሄንን ባልሽን ትሪት የምታረጊው ትህትና ኖሮሽ እጅግ በጣም በጣም ብልጥ በሆነ መንገድ እግዚአብሔር እንዲረዳሽ ማድረግ ያለብሽ እንጂ ስሜታዊነት፣ ቁጣ፣ ማኩረፍ፣ እልከኝነት፣ ግትርነት ያው ትዳርሽን ከመበተን ያለፈ ነገር አይመጣም። ልጆችንም ይዘሽ ወይ ትተሽለት ትወጫለሽ። ያው ነበረች አሁን ተፋታለች ባለ ትዳር ነበረች ከሚለው ውጪ ሌላ የምታተርፊው ነገር የለም። 3 ከባድ ነገር እፈራለሁ ልንገራችሁ። አንደኛ የመኪና አደጋ። ለዚህ ነው መኪና መንዳት የምፈራው። የመኪና አደጋ እየነዳ ዘና ብሎ ስልኩን እንደዚህ ያየ ወይ መንገደኛ ያየ ድንገት የሆነ ነገር ይገባበታል፣ ጓ አርጎ ይገጨዋል። ከዛ በዛች አጋጣሚ ነፍስ ትጠፋለች። የተገጨውም ሊሆን ይችላል፣ ሾፌሩም ሊሆን ይችላል፣ መገልበጥ ሊሆን ይችላል። ማይክሮ ሰከንድ ምናልባት በጣም ከተገለባበጠ 5-10 ሰከንድ ሊሆን ይችላል። በዛ ቅጽበት ውስጥ ግን ህይወት ማጣት አለ። ስለዚህ ጥንቃቄ አንድ። ሁለተኛ ነገር ትዳር ላይ ትዕግስተኛ መሆን። ጥቂት የሆነች ሰከንድ ታግሳ እሺ በቃ እሺ ይቅርታ ምናምን ብላ ማለፍ ስትችል ወይም እሱ ማለፍ ሲችል ነገሮች እንዲጋጋሉ ስሜታዊ እንዲሆኑ ሆት እንዲሆኑ እሺ በቃ መብት ነው በቃ እኔ እንዲያውም አልፈልግም ሲላት እሷ እሺ ምን ችግር አለው ካለች ይሁና ካለች በቃ ሂጂ እሺ እሄዳለሁ ብላ በቃ ነገሩ በዛው ይሄዳል። እሷም ደግሞ እሄዳለሁ ሲላት ጊዜ ሂዳ ጥርግ ብላ የምትለው ከሆነ ያቺ ቅጽበት ጥርግ ካለ ጥርግ አለ ነው ማለት ነው። ከዛስ አዲስ ላይፍ አዲስ ህይወት ምናልባት የአዲስ ላይፍ የሚባለው ጥሩ ላይሆን ይችላል እኮ ሌላ ማንነት በመበሳጨት አዲስ ጨጓራ በሽታ፣ ስኳር ምናምን፣ ንዴት፣ ብስጭት፣ እንደገና ሽማግሌ ማስቸገር ምናምን ብዙ ነገር ውስጥ መግባት ያቺን ቅጽበት አለመታገስ ማለት ነው። ያቺን ቅጽበት አለመታገስ አስቡ። የመኪና አደጋ ብያችኋለሁ። ከዛ ደግሞ እዚህ ጋር ደግሞ ትዕግስተኛ አለመሆን። ሶስተኛው ደግሞ ቅጽበታዊ እርምጃ በመውሰድ ሰዎችን መጉዳት፣ መግደል ሊሆን ይችላል። እንደገና ደግሞ ከቤት ማባረር ሊሆን ይችላል። ከዛም አልፎ ደግሞ እስር ቤት የሚያስገባ ይሄ አስገድዶ መድፈር። እነዚህ ነገሮች እስር ቤት ለማስተማር ሲሄድና አንዳንድ ታስሮ የተፈቱ ሰዎች ኢንተርቪው በማድረግበት ሰዓት የተማርኩት ነው። ይሄ ነገር የምፈራ ያልኳቸው ምንድነው መንገድ ላይ ከሰው ጋር በምንጠላበት ሰዓት ጥርስ አውልቆ ተማተው ደብድበው ወይም ደግሞ ገለው በሽጉጥ ሊሆን ይችላል ስሜታቸው ባለመቆጣጠራቸው ላጣርጉ የወጣና ሽጉጡን አንተ ማነው እንትን ሲለው ጊዜ አንተው ሲለው ጧ ያደርገዋል። ከዛስ ይታሰራል አይደለ? ያቺን ቅጽበት ግን ሲያስባት እስር ቤት 10 ዓመትም ይማቃል 20 ዓመትም ምን ነው በታገስኩ ያቺን ሰዓት ምን እንደው ይሄን ሽጉጥ የገዛውበት ምናም ይላል። አያችሁ ቅጽበታዊ ነገሮች በጣም ከባድ ናቸው። የመኪና አደጋውም እንዳለ ሆኖ ከባልሽ ጋር በምትጣይበት ሰዓትም ሂጂ ውጪ ሲልሽ እሺ ብለሽ የምትወጪ ከሆነ አንተም ሂድ ውጣ በቃ ጥርግ በል ስትል ድጋሚ መመለስ መስሎሻል ብለህ ስትወጣ በዚህ ቅጽበት ውስጥ አንዱ አለመብረዱ ሁለቱም እሳት መሆናቸው ብዙ ለውጥ ነው የሚያመጣው። አስገድዶ የሚደፍሩትም ወንዶች በዚህ ምክንያት ነው። ሴቶችም ወንዶችም በዝሙት ጉዳይ ላይ ሁለቱም ችግር ያለባቸው ፈታኞች ቢሆንም ግን አስገድዶ በመድፈር 90%ቱን የሚይዘው ወንድ ነው እና አለባበሷ ቢስበውም መጠጥ ጠጥቶም ቢሆንም እንደገናም ሐሺሽም ወይም ሌላም ብቻ በአጠቃላይ የዝሙት መንፈስም ገፋፍቶት ሊሆን ይችላል። የራሱም ተፈጥሯዊ ማንነቱ ሊሆን ይችላል። ደፈራት እንበል አንዲትን ወጣት ወይም ትንሽ ልጅ ወይም ሕፃን ደፈረ። እስር ቤት ቁጭ ብሎ ግን ደም እንባ ነው የሚያለቅሰው። ምን ነው ያቺን ቀን የተረገመች ቀን እንደው በታገስኩ እንዴ ሄጄ ሴተኛ ዳሪ ጋር ስሜቴን ማብረድ ስችል ወደ ጓሮ ዞር ብዬ ሄጄ ዘሬ ማፍሰስ ስችል ይላሉ። እንደዚህ ነው የሚነግሩኝ። መምህር እኔ እኮ በጣም ከባድ ጸጸት ውስጥ ነው ያለሁት። በጣም እኮ ጨዋ ሰው ነኝ። እኔ የዛን ቀን የዝሙት መንፈስ እንዴት እንደመጣብኝ አላቅም፣ እንዴት እንደፈጸምኩትም አላቅም ነው የሚሉት። በዝሙት አስገድዶ በመድፈር ጉዳይ በመግደልም ጉዳይ ደግሞ ልክ እንደዚህ ቅድም እንዳልኳችሁ ላጥ አድርጎ ይገለዋል ወይ በጩቤ ይወጋዋል። ከዛ ይታሰራል። ከዛ ይፈረድበታል። በቃ ያቺ ቀን የተረገመች ቀን ትሆንባቸዋለች። ምን ነው ዝም ብለውስ ባልፈውስ እቺ ጦሰኞች ሚስቴ እንደዚህ አድርጋኝ እቺ እናቴ ከጎረቤት አትስማማ ብሎ ማን ወቃሽ ይሆናል? መልሶ ያጣሉትን መተው ሚስጥር የነገሩትን እንዲሆኝ ያለው እኮ አትደርስልኝም አትመታውም እንደዚህ አደረገኝ እኮ ብላ የተናገረችው ራሱም ደግሞ ሆን ብሎ በስሜተ ግልፍ ብሎ ደግሞ ሆነም ከሆነ ደግሞ ያንን ትቢቱን እየወቀሰ እስር ቤት ይማቅቃል። እነዚህ 3 ነገሮች ከባድ ናቸው። ቤተሰቦች መታገስ አለብን። ትውት ማድረግ መቻል ማለፍ የሚባሉ 3 ነገሮችን እንዳትረሱ። መተው መቻል ማለፍ በትዳርም በስራ ቦታም በምንም የማይጠቅም ነገር ከሆነ ትውት። የሚጠቅም ነገር ሆኖ እንኳን በማለፋችሁ የሚበርድ ከሆነ እሳቱ እናንተ ተሸንፋችሁ እግር ስር ወድቃችሁ ትዳሩ ሚድን
የሚበርድ ከሆነ አድርጉት። ከዛ በእናንተ ትህትና ውስጥ በእናንተ እግር ስር ወድቃችሁ ይቅር በለኝ ይቅር በላቸው በቃ ይሄ ነገር በዚህ ብቃ ብላችሁ በማለታችሁ ክርስቶስ ከእናንተ ጋር አብሮ ዝቅ ብሏል። ነገ እነዛን ሰዎች ህሊናቸውን የሚወቅስ ነገር በህሊናቸው ውስጥ ያናገራቸዋል። እነሱን አይ ጥፋተኛዋ እኔ ሆኜ እኔው ጥፋት ያጥፍቼ ባሌ እግሬ ስር ይወድቅ ትላለች ራሷ። እሺ ምን በድዬሽ ነው? ምን ማጥፍቼ ነው? እሺ ካጠፋው ይቅርታ ይላል። ካጠፋው ትላለህ እንዴ? እመን ጥፋትን ስትለው እሺ አጥፍቻለሁ ይቅርታ ይላል። እንደገና ደግሞ እሷም ደግሞ እንደዚሁ እንትን ሲል በቃ የሆነ ከባድ ችግር ውስጥ ሲገቡ ፍርድ ቤት የታረቁ ሰዎችን አጋጥሞኛል። ባይኔ ያየሁትን ነው የምነግራቸው። ሊካሰሱ ሄደው የፍርድ ቤት መጥሪያ ወረቀት መጥቶ ምናምን ዲቮርስ በቃ ሊፋቱ ምናምን ጫፍ የደረሱ ባልና ሚስቶች ግን እኔ ጨካኝ ነኝ፣ እኔ እንደዚህ ክፉ ነኝ፣ አንተ አሁን እኔን ትከሰኛለህ፣ እኔ አንቺን ትከሽኛለሽ ይባባላሉ። ከዛ ያወራሉ፣ ያለቅሳሉ። በቃ አሁን ጉዳዩን ፍርድ ቤት ይዞታል፣ እኔና አንቺ ወደ ቤት ሄደን እናወራለን፣ እንስማማለን፣ ቀስ ብለን ደግሞ ይሄን እንሰርዘዋለን ሲባባሉ ዳኞቹ ይሄን ነገር ያዩትና ከተስማማችሁ እኛ እዚህ ጋር ፋይሉን እናስወግድላችኋለን ይላችኋል። ለምን አሁን የሰማሁት ያየሁት ነገር ጥሩ ነገር ምንድነው? ፍርድ ቤት ውስጥ ባልና ሚስት በተለይ መዘጋጃ ላይ የሚፋቱ ፍቺ እንዳይበዛ ማስማማቱ ላይ የሚጥሩት። በቃ እስቲ ታረቁ፣ አስቢበት። በቃ እኔ ባሌን መፍታት የምፈልገው መክሰስ እፈልጋለሁ ሴቶች ጉዳይ ሄዳ ስትል አስቢበት ብሎ የማሰቢያ ጊዜ ሁሉ የሚሰጠዋሉ። ሴቶችን ሰድቦ የሚያባርሩ ሁሉ የሴቶች ጉዳይ የሚሰሩ ሰድቦ የሚያባርሩ ሁሉ አሉ። ሂጂ እዛ ለጎሄኔ ለገንዘብ አግብተሽ ይሆናል እኮ ተስማሚ፣ እስቲ ሂጂ መጀመሪያ ታረቂ ብለው ያባርሯቸዋል። አንዳንዴ ትክክል ነው። ከዛ እንኳንም አለችኝ የምትልበት ጊዜ ይመጣል። ይሄኔ እውነት አፋተኝ ቢሆን ኖሮ እኮ ይሄን ትዳር አጣ ነበረ እንኳንም አለችኝ ብለው ያቺ ቀን በመዘግየቷ እርቅ ሊመጣ ይችላል። አንዳንዴ በህይወታችሁ ውስጥ ስሜታዊ ሆናችሁ በጣም በቃ ከባድ የሆነ ችግር ውስጥ ሆናችሁ ወደ ፍቺም ወደ ጸብም ሊያደርሳችሁ የሚችል ቦታ ላይ ሆናችሁ የሚያረጋጋ ሰው ሲመጣ ተቀበሉት። ምናልባት ያ ነገር የእግዚአብሔር መንፈስ ነው። እናንተ የሄዳችሁት በስሜት ነው። እኔ ነገርኳችሁ። እስር ቤት ያሉት የታሰሩት ሴቶችንም ወንዶችም በቃ ምን አለ በታገስኩኝ እንደው በቃ ቢቀርስ ጥፍት ብዬ በሄድኩስ የሆነ ቦታ እንደው ምን አለ የዛን ቀን ነው ግሬን በሰበረው ይላሉ። ያጠፉትን ጥፋት ከምን ነው የሚያነጻጽሩት? ያቺን ቅጽበት ከመታገስ ጋር ነው የሚያስቡት እንጂ እሷ እኮ ናት እንደዚህ አይሉም። ያቺን የጎዷትን ሴት እንደዚህ አርጋኝ ነው እኔ የታባቷ እንኳንም ወጋኋት እንኳንም ገደልኳት ምናምን አይሉም። ያቺን ቀን ይረግሟታል። እባካችሁ ይሄን ደጋግሜ የምናገረው ሁላችንም እንድናስብበት ነው። ያጠፋነው ነገር ካለ ይቅር በሉን ብሎ ማለት ምንም ችግር የለውም። እኔም በሆን ይኸው እናንተ መካከል ጓደኞቼ የሆናችሁ ቀርባችሁኝ ተቀራርበን በስራም በአገልግሎትም በምንም የትኛውም ቦታ ላይ ያላችሁ ያስቀየምኳችሁ ካላችሁ ይቅር በሉኝ። ምንድነው ችግሩ? አሁን ይሄን ማለት በአካልም ተገናኝተን ምንድነው ይሄን መባባሉ ችግሩ? ለክርስቶስ ስጋና ደም ሲባል ይሄንን ትቢታችንን አዋርደን መርገጥ ምንድነው ችግሩ? የኛ ትቢት በልጦብን ስጋው ደግሞ አንሶ ትቢታችን አይሎብን አልታረቅም አይሆንም ምናምን ብለን ስናይል እንደው አንገርም? እሱ በመስቀል ላይ ሆኖ እጁን ተወጥሮ የሚያደርጉትን አያውቁምና ይቅር በላቸው ብሎ ቃሉን ይሰጣል። ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ ብሎ የኛን መተው የአዳምን ሰዓት መድረስ በእኛ ውስጥ ጮህታችንን እየቃተተ ጮሆልን ከራሱ ጋር አስታረቀን። እኛ ማን ስለሆነ እየወጉት እኮ ነው ይቅር በላቸው የሚለው። ያንን ደግሞ ሰማዕቱ እስጢፋኖስ ደገመልን። ከዛ እኛም ደግሞ ልንደግሞ ደግሞ ታዘዝን። አርጉት፣ እንዲህ እንደተደረገ ሁሉ እናንተም አርጉ ተባልን። አምልኮት የተወለዱ ልጆች ስትነግሯቸው ይሰማሉ። ግን አምልኮታቸውን ደግሞ ማሳደግ አለባችሁ። ቤተሰቦች አሳድጉ፣ አምልኮትን አሳድጉ። በዕለቱ ውስጥ እየሰገዳችሁ እግዚአብሔርን ተነጋገሩ፣ ቅዱሳንን ተነጋገሩ፣ የመላእክት ጥበቃን ተነጋገሩ፣ የክፉ ጠላትን ወጥመድ ተነጋገሩ። አሁን ይሄኛው ትውልድ ብቻ ዝም ብሎ ስጋዊ ነገርን እንዲሰበክ ነው የሚፈልገው። የጠላቱ ሚስጥርን አውቆ ራሱ እንዲታገል የሚደረገው ጥረት ላይ ብዙዎቹ ዋጋ ይከፍሉ። ስለዚህ እናትና አባቶች በልጆቻችሁ ላይ መንፈሳዊ ኃይልና ጉልበት እንድታገኙ በአምልኮት የወለዷቸውን ልጆች ዕለት ዕለት መንፈሳቸውን የበረታ እንዲሆን ጥረት አድርጉ። አለበለዛ ትምህርት ቤቱ ይይዛቸዋል፣ ጓደኞቻቸው ይዟቸዋል፣ ፋሽኑ ይዟቸዋል፣ የዘመኑ ፋሽን ህይወታቸውን ልቦናቸውን ይዘዋል፣ ኳሱ ይይዘዋል። ምን ቅጡ ማንም አይሻማል ይሄን ትውልድ። ሰይጣን እኮ ተሻምቶ አልበቃውም። ገና የሚወለደውን ሁሉ እኮ በማህፀን ጀምሮ እየያዘ ነው።
በአመል በሱስ የናወዘና ወደፊት እድል የሌለው ሰብአዊ ፍጡር ያልሆነ ጨካኝ አረመኔ ሁሉ አለ። ይኸው ሽማግሌን የሚደፍር እናት አባቱን የሚያቃልል የሚገድል የሚያጠፋ ትውልድ እኮ አፍርተናል። በሰላም ኖረው በሰላም አግኝተው በሰላም ከብረው የነበሩ ሰዎች በሀብታቸው ውስጥ ተጨማሪ ነገር ፍለጋ እንደገና ይሄዳሉ። ይሄኛው ገበያ ተዘግቷል፣ ይሄኛው እንዲከፈትልን ብለው ወደ መተትና ወደ ሟርት ይሄዳሉ። በሰላም እኮ የኖሩት የሚገፋፏቸው ሰዎች፣ ጓደኞች፣ ቤተሰቦች፣ የቅርብ ታዋቂ ሰዎች፣ በእውቀት የተስተካከሉ ባለሙያዎች፣ እነዚህ ሁሉ ግፊት በማድረግ ወደ ክፉ መንፈስ የሚሄዱበትን አቅጣጫ ጠቋሚዎች በሚኖሩበት ጊዜ እንግዲህ አውቀውት ወደሚፈልጉት አቅጣጫ ሄደው በዛ እውቀታቸው ይጠፋሉ ማለት ነው። የሳኦልን ሕይወት ስናይ በፊት በጥሩ ደረጃ ላይ ነበር። በኋላ በዳዊት ምቀኝነት ያዘው። በዛ በምቀኝነት ውስጥ አውቃለሁ የሚለውን ነገር ሁሉ አማራጭ ተጠቀመ። አንድ ጊዜ በጦር በመወርወር ይሄ እውቀቱ ነበር። በእውቀት ውስጥ የገባ ነገር በጦር ወርውሬ አጠፋዋለሁ አለ። ስለዚህ ያ ቀን በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። ድንገት የሚለው ቃል በእውቀት ባህሪ ውስጥ ባሉት ፍላጎቶቻችን ውስጥ ቀኑ አለ ማለት ነው። እግዚአብሔርን ካልጨመርንበት ሚስጥሩን እንዲገልጽ አብዝቶ መረጃ እንዲሰጠን ካልጸለይን የተረጋጋ መንፈስ መያዝ ካልቻል በመባከን ሕይወት ውስጥ ያሉት ጉዳቶች ቀላል ግምት የሚሰጡ አይደለም። አልጠገባይነት፣ ሁሌ ትርፍ ፈላጊነት፣ ሁል ጊዜ በትልቅነት የመቀመጥ ባህሪያት፣ ሁል ጊዜ የክብር ፍለጋ ጎዳናዎች የሚያስከትሉት ውርደቶች ቀላል ነገር አይደለም። ድንገት እንደ ወጥመድ የሚለው ቃል ሊመጣ እንደሚችል በምንም አይነት መንገድ ልንገነዘበው የሚገባ እውነት ነው። እንደ ወጥመድ ነው የሚለው። የወጥመድ ባህሪያቶችን ካገናዘብን የኛም የህይወት አቅጣጫ እንደዚህ ነው። አሁን እዚህ ካለነው አብዛኛው ክፍል ውስጥ ካሉት የህይወት ኪሳራዎቻችን ግማሹ መንገድ ይሄን ነው ባልጠግባይነት፣ ግማሹ የኑሮ አቅጣጫችን የተበላሸው ባልጠግባይነት፣ በየአቅጣጫው ያለውን የወቅቱን፣ የሰዓቱን፣ የጊዜውን ሁኔታዎችን በተረጋጋ መንፈስ ከማጥናት ይልቅ በመስገብገብ የመራ ነው ኑሮ ዛሬ ህይወታችንን ፈትኖታል። ከዲያብሎስ ውጭ ያሉት ፈተናዎች ከራሳችን ዕውቀት ጋር ተያይዞ ከሰይጣን ውጭ የኛ የትርፍ አምላኪነት ባህሪ አብዛኛውን ክፍል ከመተትና ከሟርቱ ሌላ የራሳችን እቅድና ፕላን ወርቶናል። ስለዚህ ያ ቀን በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋልና። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ ነው። ስትጸልዩ ሁል ጊዜ ምን በሏል? ትጉ። በሰው ልጅም ፊት ለመቆም እንድትችሉ። የሰው ልጅ ማን ነው? ኢየሱስ ክርስቶስ። ሌላው የሰው ልጅ የሚለው ደግሞ በእምነት ያሉ ሰዎች በሰው ልጅ ፊት ለመቆም። አሁን የሰው ልጅ አለ? የሰው ልጅ እኮ አሁን እኮ የሰው ልጅ የሚለው በእምነት የተወለዱ፣ በእምነት ያደጉ፣ በእምነት የኖሩ፣ በረከትን ለሰው የሚመኙ፣ ክፋትን፣ ተንኮልን እርም ብለው ከህይወታቸው፣ ከኑሯቸው፣ ከጊዜያቸው፣ ከዘመናቸው፣ ከቤተሰባቸው ያራቁ ሰዎች የሰው ልጆች ይባላሉ። በሰው ልጅ ፊት ለመቆም እንድትችሉ። አሁን በክፋት ልጅ ፊት አይደለም የምንቆመው፣ በምቀኞች ፊት ነው የምንቆመው፣ በተንኮለኞች ፊት እኮ ነው የምንቆመው። በሰው ልጅ ፊት መቆምማ ራሱ እኮ አስቸጋሪ ነው። ቆመህም እኮ መቆምህን የማይወዱ ሰዎች ፊት ነው የምትቆመው። አብራችሁ ቆማችሁ መቆምህን የማይወዱ ፊት ነው የምንቆመው። የሰው ልጅ ፊት አላገኘንም ማለት ነው። የሰው ልጅ ፊት አለ። የተንኮል ፊት አግኝተናል፣ የምቀኛ ፊት አግኝተናል፣
የሟርተኛ ፊት አግኝተናል። የክፋት ፊት አግኝተናል። የግፍ ፊት አግኝተናል። የመተት ፊት አግኝተናል። የስድብ ፊት አግኝተናል። የንቀት ፊት አግኝተናል። የሰው ልጅ ፊት ግን አላገኘንም። ያገኘነው ይሄን የመሳሰሉትን እኛ ያገኘነው። እዚህ የሚነግረን ግን በሰው ልጅ ፊት ለመቆም እንድትችሉ። መጀመሪያ የሰው ልጅ ሳታገኝ የኢየሱስ ክርስቶስን ልጅ እንዴት ታገኛለህ? አሁን እኮ ይሄ ነው ችግሩ። የሰው ልጅን ለማግኘት እድሉን በጣም አጥተናል። አሁን የዓይነ ጥላ ልጅ፣ የመተት ልጅ መተት አብሮ ባይወለድ ከተወለድን በኋላ ይመትትብሃል። በቃ እንዴት አደገ፣ እንዴት ተማረ፣ እንዴት አወቀ፣ እንዴት አገኘ፣ እንዴት ለበሰ፣ እንዴት ኖረ። በሰው ልጅ ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ። ወደ ከተማ ሄድ ስትሉ ሁል ጊዜ ብሉ የተባለ ይመስላል። ከዚህ ጋር ቆረጠው ከዛ ጋር ቆረጠው የሚሉ በጣም የወባበሩ ሰዎች ታገኛላችሁ። ሁል ጊዜ ብሉ፣ ሲመሽም ብሉ፣ ሲነጋም ብሉ፣ ቀንም ላይ ብሉ፣ ሮብም ብሉ፣ አርቡንም ብሉ፣ ሁል ጊዜ ብሉ። የኛ ልክ እንደዚህ ነው። ሁል ጊዜ በመብል ትጉ የተባል እንመስላለን። ሁል ጊዜ ለማጥፋት ትጉ የተባለ ሁል ጊዜ ለማበላሸት ትጉ የተባለ ሳንነካው ደግሞ ይበላሻል። ደግሞ የሚገርመው እኮ ደግሞ አንዱ ይሄ ሌላ ደግሞ ችግር ሳንነካው አይናችን ብቻ ማበላሸት መቻሉ ሌላ ችግር ነው። ሳንነካው የሚበላሽ አስቡ። ስንነካው ደግሞ የበለጠ ይበላሻል። ስናየው ብልሽቱን ነው የምንመኘው። ሳንነካው ተበላሽቶ ይቆየናል። ስንነካው ደግሞ እጥፍ አድርጎ ይበላሻል። 30 100 አትርፉ ነው ያለው። 60 አትርፉ ነው ያለው ፍሬ። እኛ እንኳን ጎረቤቶቻችንን ልናተርፍ እንደውም ጎረቤቶቻችን የኛን መነቀል የሚፈልጉ ናቸው። የኛን መሰደድ የሚፈልጉ ናቸው። የሐሳብ የተንኮል ባህሪ አንድ ጋር ከቀናት ከወራት ከዓመታት በኋላ ሁለቱም ምቀኞች ይሆናሉ ማለት ነው። ያም ጥርሱ ሲነክስ የኛውም ጥርሱ ሲነክስ ክፉ እኮ ነው ለእኔ መልካም አይመኝም የሚለው ቃል ሲተያዩ እንኳን በልቦና ውስጥ የሚመነጨውና የሚታየው ነገር ክፉ ነው፣ ለእኔ መልካም የሚያስብ አይደለም ብለን ኩስትር ብለን የክፋቱን ባህሪ ተካፍለነው ነው የምንወጣው። ሳንወድ በግድ ክፋትን ከዓመታት ከወራት በኋላ እንወርሳታለን ማለት። እኛም እንደ አካባቢው እንመሳሰላለን። ይህ አካባቢ ደግ ሰው አይፈልግም የሚለው ምክርም እየጸናና እየበረታ ይመጣል። ይህ አካባቢ ቅን የሆኑ ሰዎች የሚኖሩበት አይደለም፣ ታዲያ አይ ብልጥ መሆን አለብን የሚለው መልእክትም በየጊዜው ይተላለፋል። ስለዚህ በሰው ልጅ ፊት የምንቆምበትን እድል ሳናገኝ ኑሯችንም ጊዜያችንም ዘመናችንም እንደከበደን እንኖራለን ማለት ነው። ጊዜውን የሚያቀለው ሰው ነው፣ ጊዜውንም የሚያከብደው ሰው ነው። ወደ ምጽአቱ የሚያፋጥነውም ሰው ነው፣ ከምጽአት ውጭ የሚያዘገየውም ሰው ነው። በጎነቱ ምጽአቱን ያዘገየዋል፣ ደግነቱ ምጽአቱን ያዘገየዋል። ክፋቱ ደግሞ ጊዜውን ለተንኮል ምላሽ ቶሎ እንዲሰጥ ተንኮልን ያፋጥናል። በባህሪያችን ያሉት መንፈሳዊ ጥንካሬ ማጣት ነው። ዛሬ እያንዳንዱ ክርስቲያናዊ ሕይወት ባሉት ጉዳታችን ውስጥ እንኳን እግዚኦ መሐረነ ክርስቶስ የሚል ሰው ከመንደር መጥፋቱን ተመልከቱ። ድሮ ገበሬውም በከተማም ያሉት ይጠራሩና በአንድ መንደር በአንድ አጥር ዙሪያ እግዚኦ መሐረነ ክርስቶስ ይላሉ። ፊታቸውን ወደ ቤተ ክርስቲያን አዙሮ ገበሬዎችም ዓለም ሲበዛ እንኳን እግዚኦ መሐረነ ክርስቶስ ይሉ ነበር። እንኳን ሌላው ችግር ሲመጣ ቀር ይሄ የአረም ምልክት እኮ መሬቱ ማርጀቱን ያሳያል ብለው እግዚኦ ይላሉ። በረከት መሬቱ ላይ እንዲሰፍር። ዛሬ እኛ ማዳበሪያ ነው፣ ከዛ በኋላ ምን እንደሆነ አይታወቅም። ያው እንበላዋለን። የአንጎላችንን ክፍል ግማሹን አዛብቶት ክፉውን ነገር ብቻ እንድንቀበል አደረገው። እዚህ ዶክተር ካንሰር መጥቷል ይላሉ። ካንሰር ነው የሚሆነው ይላሉ። ምን ነገሩ የኛ ጤፍ ካንሰሩን ያበላሸዋል ብቻ
እሱም ቀላል አይደለም። ጤፍና ተልባ ትልቅ መድኃኒት እንደሆነ ደግሞ አሜሪካ መልሶ ይነግረኝ ጀመራል። በፊት ለፈረሳችን ይሆናል ይሉ ነበር። አሁን ለሚበላውም እየጠፋው ነው ለራሱ እና አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ